ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ። ሰላም ጤና ይስጥልኝ። የምንጊዜም ሚዲያ ቤተሰቦች በየሳምንቱ ማክሰኞ ወደ እናንተ የሚቀርበው ከመጽሐፍት ገበታ የተሰኘው ዝግጅታችን ጀምሯል። ዛሬ የካቲት 17 2018 ከመጽሐፍት ገበታችን ላይ የቀረበው ዘ ከሬጅ ቱ ክሮስ ሆራይዘንስ ኤ ጆርኒ ኦፍ ሰርቫይቫል ሬዚሊየንስ ኤንድ ትራያምፍ የተሰኘው የአቶ ዝና ምን ያህል ሜሞር ነው። ከ3 ወራት በፊት ለህትመት የበቃው ይኸው መጽሐፍ 185 ገጾችና 15 ምዕራፎች አሉት። ርዕዮት ዓለሙ ፕሮግራሙን አዘጋጅቼ ያቀርብላችኋለሁ። ላይክ እና ሼር እያደረጋችሁ ተከታተሉን። አቶ ዝና መጽሐፍ ላይ እንድንወያይ ፈቅደህ ስለተገኘህ እያመሰገንኩ በመጽሐፍ መግቢያ ላይ ባስቀመጥከው የኔልሰን ማንዴላ ጥቅስ እንዲሁም በርዕስህም በተለያዩ ታሪኮች አማካኝነት የድፍረትን ጉዳይ ዋና ጭብጥ አድርገህ ታነሳለህ እና ድፍረትና ፍርሃትን የምትረዳበትን መንገድ በተመለከተ ሀሳቦች በማንሸራሸር ብንጀምር በጣም ደስ ይለኛል። ርዕዮት ስለጋበዝሽኝ በጣም አመሰግናለሁ። እሺ፣ በጣም አመሰግናለሁ። እንግዲህ ድፍረት ምንድን ነው የሚለውን የፍርሃትን አለመኖር እንዳልሆነ ኔልሰን ማንዴላ የሚገልጹበትን ጥቅስ እንዳልኩት እንግዲህ በመግቢያ ላይ አስቀምጠህ ነው የጀመርከው እና ያ እንግዲህ የመጽሐፉን አጠቃላይ ጭብጥ ጠቅለል አድርጎም የሚያሳይም ነገር አለው። መጽሐፍህም ራሱ እንደጠቀስኩት በርዕሱ ዘ ከሬጅ ቱ ክሮስ ሆራይዘንስ ነው እና የሚለው በእያንዳንዱ ስቶሪዎችም የምንመለከታቸው ጉዳዮች አሉና እስኪ ለአቶ ዝና መጽሐፉን ያላነበቡ ሰዎች ቢኖሩ ድፍረትና ፍርሃት ምንና ምን ናቸው አይነቱን ነገር ትንሽ እንባባልበት። አዎ፣ በጣም ጥሩ ጥያቄ ነው። ያው እንዳልኩት እኔ ድፍረት ማለት አንድ ሰው አይፈራም ማለት አይደለም። ሰው ነን፣ እንፈራለን፣ እንደነግጣለን። አሁን እኔ በተፈጥሮዬ አንዳንድ ጊዜ የማለቅስበት ምክንያት አለኝ። ፈረንጆች ሂ ብሮክ ዳውን ኦር ሺ ብሮክ ዳውን ይላሉ። እንደዛ የሚባል የለም። ያ የሰው ልጅ እየሰራ ነው እንጂ እየተሰበረ አይደለም፣ ባለቀሰ ጊዜ ማለት ነው። ልክ እንደ ሳቅ ልቅሶም አለ፣ ልክ እንደ ድፍረት ፍርሃትም አለ። ትልቁ ነገር ግን ምንድነው? ወታደር ሆኖ አገሩን እየጠበቀ ሊሞት ሊገል እንደቆመ ያውቀዋል። ግን እየፈራ ማድረግ ያለበትን ግን ወስኖ ስላደረገ ነው። ስለዚህ ዛሬ ለመጥቀስ የፈለግኩት ይሄንን ነው። የመጽሐፉም አርዕስት ዘ ከሬጅ ቱ ክሮስ ሆራይዘንስ የተባለበት ምክንያት የስሜትን አድማስ፣ የእውቀትን አድማስ፣ የአቅምን አድማስ፣ የጂኦግራፊን አድማስ ይህን ሁሉ ይጠቀላል ማለት ነው እና ከአገሬ ተሻግሬ ስወጣ ሱዳንም ስሄድ ኬንያም ስሄድ የባህል አድማስ የሁሉን አድማስ ስለሚጠቀልል ነው። አንዳንድ ጊዜ ሰው ጥያቄ ሲጠይቀኝ ይሄ ቢሆን ምን ይሆናል ሲሉ አድማሱ ላይ ስትደርሱ ሌላ አድማስ ይታያቸዋል። ስለዚህ እዚህ ቆሜ የሚታየኝ አድማስ አለ፣ እዚህ አድማስ ስደርስ ደግሞ ሌላ አድማስ ይታየኛል። ግን አድማስ ብዬ በምልበት ጊዜ አንድ አድማስ ብቻ አይደለም፣ የስሜትም አለ፣ ሀገርን የማቋረጥ የመሬት አድማስ አለ፣ የእውቀት የስራ አድማስ አለ። ያው በታሪኬ ላይ እንደዘከርኩት ከ30 ገደማ የስራ እድገት አግኝቻለሁ። ያም አንዱ ጋር ስደርስ የሚቀጥለውን እመኛለሁ፣ አንዱ ጋር ስደርስ የሚቀጥለውን እመኛለሁ። አይበቃኝም ለማለት ሳይሆን እንደ ሰው ልጅ አቅሜ የተወሰነ የት ላይ ነው አናውቀውም። የአቅማችንን ውሳኔ የምናውቀው አለንበት ቦታ ላይ ሆነን ትንሽ ጉልበት አለኝ ማለት ነው ወደሚቀጥለው የሚያሻግር እንላለን። አንዳንድ ቦታም ደግሞ እንደተጠቀሰው የተፈተንኩበትም ጊዜ አለ። ወደ ኋላ በመሄድ ፋንታ እዚቹ ላይ ለምንክርር አይደለም የሚል ውሳኔ ስለሚሰማኝ ያንን ለማጠቃለል ነው ያንን የጻፍኩት። ያው ለልጆቻችን በእኛ ህይወት ለሄዱ ሰዎች ትምህርትና ምክር ይወስዱበት ይሆናል ከሚል አንጻር ነው። አዎ፣ የሚገርም ህይወት ልምድ ነው። በመግቢያም ላይ እንደዚሁ የምትጠቅሰው $10 እንዴት በኪስህ ይዘህ ገብተህ አሜሪካ፣ ከዛ ደግሞ የደረስክበትን በውይይታችን አድማጮቻችን የሚያገኟቸውን የተለያዩ በዚህ ሀገር ኑሮ ስኬት የሚባሉ ደረጃዎች ውስጥ እንዴት እንደደረስክ የተረክበት ቆንጆ በሆነ መንገድ ከመጀመሪያው
ጎጃም ከነበረው ጀምሮ እስከ አሜሪካ ድረስ ያለው ምን ይመስላል የሚለው የተቀመጠበት ነው እና አድማጮቻችን ተከታተሉን። ዛሬ ክፍል 1 ነው የምናቀርብላችሁ። ክፍል 2 ደግሞ ሳምንት ይዘን እንመጣለን። ጥያቄ አስተያየት ካላችሁ ደግሞ በምንጊዜሚዲያ@gmail.com ወይንም ደግሞ በ703 475 6309 ላይ ብታቀርቡ የሚቀጥለው ሳምንት ስንገናኝ ለአቶ ዝና የማቀርብ ይሆናል። እንግዲህ የምዕራፍ 1 ላይ እንደዚሁ ማይሩትስ የሚል ስያሜ የሰጠው ላይ ስለ ወላጆች የምትገልጸው ጉዳዮች አሉና ቀልብ የሚስቡ ናቸው። እናትና አባት ሞጣ ላይ ተገናኝተው ወደ ደብረ ማርቆስ ያመሩ፣ ሁለቱም እስካሁን ሚሊዮኖች የሚከተሉትን የተለመደውን በወላጆች የሚወሰን ጋብቻ ተቃውሞ እንደሆነ ታነሳለህ እና እንዲመሰሉ የወላጆችን ቢባይነት በአንተ ማንነት ላይ ስላሳደረው ሁሉ ጉዳይ ታነሳለህ። ስለሱም እስኪ ትንሽ እንባባል። ጥሩ ብለሻል። እናታችን በልጅነቷ የመጀመሪያ ትዳሯን ስላልፈለገች ያው ደስ አይልም። አንዳንድ ታሪኩ ትልቅ ወንድማችን አለ፣ እሱን ትታ ነው የሄደች እና ያ ባይሆን ደስ ይለናል። ግን ትዳሯን አልተቀበለችው። ስላልተቀበለችው ሴት ልጅ በዚያ እድሜ ወጣት ናት እንግዲህ 20 አካባቢ ብትሆን ነው ወይም ከዛ በታች ብትሆን ነው እና ከደቡብ ጎንደር ወደ ጎጃም የተሻገረች እንግዲህ አባይን ተሻግራ ማለት ነው። እንደገና ደግሞ ወደ ሞጣ ደግሞ ስትሄድ ተራራ አለው፣ ያው በረሃውን ተሻግራ ማለት ነው። ከሰው ጋር ሄዳ ሊሆን ይችላል፣ ከገበያተኛ ጋር ሊሆን ይችላል። እኛ የምናውቀው እንደሄደች ነው። የእሷ መሄድ ለእኔ እሷ በሄደችበት እኔ ለምን መሄድ አልችልም የሚል ስሜት አሳድሮብኛል እና እኔም ራሴ በዚያ መንገድ በተቃራኒ አቅጣጫ ሄጄበታለሁ። አባታችንም እንደዚሁ ዛን ጊዜ አባቱ ምክትል ወረዳ አስተዳዳሪ ነበሩ። ሞጣ ነው ይኖሩ የነበረ እና አባቱን እያገዘ ይኖር ነበር። ትምህርቱን ባለመከታተሉ ደስተኛ አልነበረም። እንደገና ደግሞ ትዳር ያስተውሎ ትዳር ያዘ። ያንንም አልፈለግም። ሚስቱን ከፈረሰኞች ጋር ሆነው አጅበው ነው የመለሷት እና ሁለቱ በዚያ ሁኔታ ላይ እንዳሉ እናታችን ሞጣ መጣ። አባታችንም ደግሞ የመጀመሪያ ሚስቱን አሰናብቶ ይኖር በነበረበት ጊዜ ነው የተወለዱ። የነሱ ውሳኔ ኩራት ይሰጠኛል። ምክንያቱም በዚያን ጊዜ ማንም እምቢ ማለት የማይችለውን ውሳኔ እምቢ ብለው የዛ ውሳኔ ውጤት ነኝ ለማለት ያመጣሁት ነው እና ደግሞ ልጅ ሆነሽ ስትሰሚን በተደጋጋሚ ይቀረጽብሻል በአእምሮሽ። እስኪ በፎቶ እናውራ ደግሞ። ይሄ ፎቶ የተነሳ ነው መሀል ያው እኔ ነኝ። እግሬ ጫማ የለኝም። ጫማ ባይኖረኝም ችግር የለም። ደስተኛ የልጅነት እድሜን የነበረኝ። በቀኝ በኩል አባቴና ተከታይ እህቴ ናት፣ የውልሰው ትባላለች። በግራ በኩል እናቴና የትንሽ ስፍራሽ ትባላለች። እሷ እዚህ ጆርጂያ ነው ያለችው እና በዛን ጊዜ አባታችን ፎቶ በጣም ይወዳል እና በተለያየ ጊዜ እየወሰደ ፎቶ ያስነሳል ነበር። ይህን የተነሳ ነው አሰላ ይመስለኛል። አሰላ የተወሰነ ጊዜ ተምሬያለሁ። ይህን ስነሳ 4 ወይም 5 ዓመት ነኝ። ከዛ አንደኛ ክፍል ገብቼ እንደውም ስናደድ ትዝ ይለኛል። አንደኛ ክፍል 7ኛ ወጣህ ተብዬ ለምን 100ኛ አልወጣሁም? ቁጥሩ ሲያልፍ ውድቀት ስለመሰለኝ እንዴት 100ኛ አልወጣም እንዴት 7ኛ ወጣሁ ብዬ ያለቀስኩበት ትዝ ይለኛል። እና ይሄ ነው የነበረው። ከዚህ በኋላ በአጋጣሚ እንግዲህ ተለያዩ እናት አባታችን። ትክክለኛ ምክንያቱን አናውቅም። ኋላ ግን ጠይቅ ነበር እናቴን ለምን ተለያያችሁ እያልኩ ያው የተለያየ ምክንያት ሰጠን ነበረ እና ይሄ የመጀመሪያው የቤተሰብ ፎቶአችን ነው። እዚህ ጋር የምትገልጸው ነገር አለ እንግዲህ ፈገግ ማለት የቅርብ ጊዜ ባህላችን ስለሆነ ነው። ኮስተር ያላችሁትን በተመለከተ ፈገግ የሚለው አንድ ሰው ምን አሳቀህ ትገለፍጣለች ነው የሚባል እንጂ በእኛ ባህል ፈገግ በሉ አይባልም። የአያታችንም የቅድመ አያታችንም የኛም ፎቶ ራሱ እስከ ቅርብ ጊዜ ድረስ አሜሪካ እስክንመጣ ድረስ ፈገግ አንልም ነበር። እኔ ኬንያም የተነሳሁት ፎቶ አለ፣ ሱዳንም ለመታወቂያ የተነሳሁት ፎቶ አለ። በሙሉ ኮስተር ነቃ ነው እንጂ ፈገግ በሉ የለም። የፌክ ስማይል እየተባለ እንደውም የውሸትዮ ስማይል ኮልጌት ስማይል ይባላል። እንደዛ ነው ይባል የነበረ። ግን አሁን የአሜሪካኖችም ቢሆን ወደ ኋላ ተመልሰን ስናየው የፕሬዚደንቶች ፎቶ የምናምን ታሪክ ስናየው የፈገግታ ፎቶ አላይም። እኔ አሁን ቅርብ ጊዜ የመጣ ደስተኛ መሆናችሁን ለመግለጽ አሳዩ ከሚል አንጻር የመጣ ነው። ይሁን እንግዲህ እንደ ባህሉ እንደ ጊዜው ነው የሚሄድ ሰው።
እሱ ጋር የሆነ የሚስብ ነገር ስለሆነ ነው የገለጽከው። የቅርብ ጊዜ ነው ያልከው ነገር እንዳስብ የበፊት ፎቶዎችና የአሁኖችን አድርጎኛል እና ለዛ ነው ያነሳሁት። የቤተሰቦችህን መለያየት ጉዳይ ስታነሳ የሚያሳዝን ነገር አብረህ የምታነሳው አለ። ጸብ ውስጥ ሆነው እናትና አባት እህትህ ከኔ ጋር ትሁን አይነት ጸብ ውስጥ ሲገቡ አንተን ግን አልተከራከሩብህም እና እሱ ነገር ጥያቄ እንደሆነብህ የምታነሳው ነገር አለ። ልክ ነው። ወደሱ እንለፍ እስኪ። አንደኛ ያው የልጅነት መንፈስ ነው፣ ግን የፈለገው የልጅነት ጊዜ ቢያልፍ ትልቅ ሰው ብትሆኝም አንዳንድ ነገር አለ ጥያቄው ነው የሚቀር ማለት ነው። ያው አባታችን በተለያየ ጊዜ አግፍቶ ፈቷል፣ ግን ሁልጊዜ እናቶች ናቸው። ይችኛዋም ትሄድ ያችኛዋም ትምጣ። ኋላ እናታችን ስትሄድ እኛ አናውቅም፣ ልጅ ነን፣ ምን ብላ ትነግረናለች? ትንሿን ይዛ ሄደች፣ ከዛ ተመልሳ መጣች። እሷ እንግዲህ እንደሚመቻት ማለት ነው። ተመልሳ ስትመጣ የኔን ትንሽ እህት እጇን ይዘው አባቴም እሷ አንድ እጇን ይዘው ሲጎትቷት አስታውሳለሁ። እኔ ግን ቢጎትቱኝ ደስ ይለኝ ነበር፣ ምክንያቱም ማን ነው ፈላጊ ለማለት ነው። ከዛ እንደዛ ሆነ። መጀመሪያ ስትመጣ ያው ደብዳቤ ያሳየችው ለአባታችን። ያ ደብዳቤ የመጣው ከእናታችን አባት ከአያታችን ነው እና አያታችን የሰጡት ደብዳቤ ልጆችን እኛ እናሳድጋቸዋለን ላካቸው ይመስለኛል። ከዛ ከተነጋገሩ በኋላ በር ላይ ሲጓተቱ ትዝ ይለኛል። ለእኔ ዳቦ ተሰጠኝና ያንን ዳቦ ይዤ አጥንት እንደያዘ ውሻ ጥግ ይዤ ዞር አልኩኝ። ምክንያቱም ፉርኖ የሚባለው ዳቦ ነው፣ ትልቅ ነው፣ ልጅ ነኝ። ያን ይዤ ወደ ጓሮ ዞር አልኩኝ። ስመለስ የለችም እና እናቴን በተለያየ ጊዜ ወቅሳት ነበረ። በዳቦ አታለሽኝ ሄድሽ እኮ እል ነበርና ሰው ሆኖ ተፈላጊነት ይሰማዋል። እንኳን ህፃን ልጅ የ4 የ5 ዓመት ልጅ ትልቅ ሰው ሆኖ ለምንድን ነው እሷን እኔ እየተባባሉ ሲሻሙ ለእኔ ለምን አልተሻሙብኝም ብሎ ያስጠይቃል። እሱን ጥያቄ ግን ጠይቀህ ታውቃለህ? ጠይቃቸው በኋላ ላይ እኔ በራሴ ለመመለስ ሞከርኩኝ። ለእነሱ ከባድ ጥያቄ ነው፣ ምክንያቱም ስላልፈለግኩ ነው ሊሉኝ አይችሉም። ወይም ደግሞ ሊሉኝ የሚችሉ ወንድ ስለሆንክ ከአባትህ ጋር ብትሆን ይሻላል ነው ሊሆን የሚችለው። ደግሞ ጥሩ ውሳኔ ነው፣ ምክንያቱም በልጅነቴ አስቸጋሪ ልጅ ነበርኩ። ሰው ማስደንገጥ፣ ዳጥ እያዳጥኩ ሰው ማስጣል። አንድ ጊዜ እንደውም ትዝ ይለኛል፣ ሰዎች ቆመው አህያ አጠገብ ቆመው ሲያወሩ አየኋቸው እና እነዚህ ሰዎች በቃ ደደቦች ናቸውና ላስተምራቸው አልኩኝ። ደደቦች ናቸው። የልጅነት አስተሳሰብ ነው እና ጠጋልኩና አህያውን ቂጡን በእንጨት ወጋው አንዱን ሰው እየረገጠው እና ስቄ ሄድኩኝ። እና ምን ለማለት ነው ይሄን ምሳሌ ያመጣሁት? አስቸጋሪነት በእናቴ እጅ በሆን ኖሮ ምን ልሆን ይችላለሁ በሚል ነው። እናቴ ጋርም ክረምት ነበረ፣ አንዳንድ ነገሮች እሰራለሁ፣ ታሪኩ ላይ ጠቅሼዋለሁ። ግን ከአባት ጋር መሆን ጥሩ ነው። ፋዘር ፊገር የሚባል በፈረንጆች ራሱ አባቶች ያሳደጓቸውና አባቶች ያላሳደጓቸው የሚባል አለ በነጮችና በጥቁሮች። 56% የሚሆኑት በአሜሪካ ጥቁሮቹ ካለ አባት ፊገር ያደጉ ናቸው። አጎትም ይሁን ትልቅ ወንድምም ይሁን አባትም ይሁን ፋዘር ፊገር ያስፈልጋል ይባላል እና ያለኔ በመኖሩ ጥሩ ነው። ስለዚህ ሪሊ ጠይቄም ትክክለኛውን መልስ ላላገኝ እችላለሁ፣ ባልጠይቅም በራሴ አሰላስዬ ደርሼበታለሁ። በሚገርም ሁኔታ ስላስቀመጥከው ነው። እንደገና በልጅነት አእምሮ እንደዚህ አይነት ጥያቄዎች ሲፈጠሩ ምን ማለት ናቸው የሚለውንም አሁን የልጆችን ስሜት ብዙ ጊዜ እንደዚህ አይታሰብም አይደል? በወላጆች በኩል ማድረግ ያለባቸውን ብለው የሚያስቡትን የሚችሉትን ወይም ለልጆች ይጠቅማል ብለው የሚያስቡትን ነገር ያደርጋሉ። በዛ ሂደት ውስጥ ግን ልጆች ጋር የሚያሳድረውን መጥፎ ስሜት ለማስረዳት ምናምን የሚያጠፉት ጊዜ አይኖርም። ምክንያቱም ልጅ እንዲህ ሊሰማው ይችላል አይነቱም ነገር ብዙም አልነበረም አይደለ? ትክክል። በባህላችን ጥያቄ ለመጠየቅ አንድ ሰው ማንኛውንም አይነት ጥያቄ ለመጠየቅ ጫና ይደረግበታል፣ እንዳይጠይቅ ማለት ነው። እንዳይጠይቅ ወይም ደግሞ ሲጠይቅ የማጣጣል ስሜት አለ። ለዛ ነው እኔ ራሴ ሁልጊዜ አስባለሁ ለምንድን ነው በስልጣኔ ወደኋላ የቀረ ነው ብዬ እና ብዙ ምክንያቶች አሉ። አንዱ ምክንያት ግን ጥያቄ ስንጠይቅ ለምን ጠየቅ ወይም ደግሞ ለምን ጠየቅሽ ይባላል እና አንዳንድ ጥያቄ ጠይቀሽ መልሱን ባታውቂው ደስ የሚልሽ አለው፣ ትክክለኛ መልሱን ባታውቂው።
አይኛ ስላልፈለግንህ ነው ብባል ምን ልል ነው? ግን እንደዛ የሚሉ አይመስለኝም። እናቴም አባቴም ይወዱኛል። ያ እንዳልሆነ አውቀዋለሁ። ስለዚህ ሊሆን የሚችለው በአሁን አባታችን አንድ ድርሻ ይኑረው እንደ ሀብት ተካፈሉን ወይም ብዬም ጠይቄያለሁ። ራሴን አስቤያለሁ። እንደ ሀብት እንደቃ ነው ወይ የተካፈሉን ወይስ እንዴት ነው? ግን ዋናው መልስ ሊሆን የሚችለው አባቱ ጋር ቢሆን ይሻላል። አባት ደግሞ ወንድ ልጁን አይሰጥም። ለወንድ ልጅ አድሎ የሚያደርግ ባህል ስለሆነ አባት ወንድ ልጁን ላይሰጥ ይችላል የሚል ግምት ነበረኝ። ቅድም የጠቀስካቸው አያትህ በእናትህ በኩል እኚህ ናቸው አይደለ? እስኪ እኔ ነጋድራስ መኮንን አድገህ ይባላሉ። በአንዳ ቤት በደቡብ ጎንደር በጣም የታወቁ የጀግና ነጋዴ ነበሩ። እስከ መተማ ድረስ በቅሎ ጭነው በእግራቸው እየሄዱ እኔ በህይወት በደንብ አላውቃቸውም፣ ግን ህፃን ሆኜ እሳቸው ጋር ለጉብኝት ሄደናል። ያንን አስታውሳለሁ። ከዚያ ውጪ እሳቸውም የእሳቸው ልጆች የልጅ ልጆቻቸው በሙሉ በጣም የተሳካላቸው ጀግኖች ናቸው። መተማ ሱዳን ድንበር 2 ወር ተጉዘው በቅሎ ጭነው እህል ጭነው አገሩ ያፈራውን እህል ከዛ እንደገና ተመልሰው ጨው የተለያየ ዕቃ ይዘው ይመለሳሉ። እኔም በልጅነቴ አይቻለሁ። የሲራራ ነጋዴ ሲባል ሰምተሽ ይሆናል። ነጋዴዎች ሲመጡ አያለሁ። በሐሙሲት አልፈው ሲሄዱ፣ ሐሙሲት ማለት ከባህር ዳር ወደ ጎንደር መንገድ ላይ ያለች ትንሽ ከተማ ናት። እዛ ቤተሰቦቻችን አሉ። ነጋዴዎች እዛ ጭነት ሲያራግፉም አስታውሳለሁ። በበቅሎ ጭነው ሲመጡ እንጂ እኛ አጎቶቻችንም በበቅሎ ነግደው ከዛ በኋላ 4-5 የጭነት መኪናዎች የነበሯቸው ጀግኖች ናቸው። እኒህ አያታችን አዲስ አበባ ሂደው ከአንድ ሰው ጋር የነበራቸውን ውዝግብ ፍርድ ቤት ቀርበው የነበራቸውን ክርክር ሁሉ አስረድቻለሁ። ልብስ ስፌት እየሰፉ ስንቃቸውን ችለው ነው ፍርድ ቤት ሲሟገቱ የነበርና በጣም የሚደነቁ ናቸው። በጣሊያን ጊዜ ሁሉ ለጣሊያኖች አንዳንድ ነገር እየሸጡ ያን ወይ በጥይትም እየቀየሩ ያንን ደግሞ ለአርበኛ ያቀብሉ የነበሩ ናቸው። የተከበሩ የተሳካላቸው ነጋዴ ነበሩ አያታችን። እና ነጋድራስ ማለት ያው መጽሐፉ ላይ የነጋዴዎች ራስ ማለት ነው። መንግስት ግብር በሚያሰበስብበት ጊዜ በነጋድራሶች በኩል ነው የሚያሰባስብ። እሺ እንግዲህ ያው አለፍ እያልን ነው። አድማጮቻችን ራሳችሁ አንብቡት መጽሐፉን፣ ብዙ ነገር ታገኙበታላችሁ። የአንድ ሰው ታሪክ ብቻ ሳይሆን በዛ ታሪክ ውስጥ ራሳችንንም እንድናይ የሚያደርግ ነው። በእናትህ በኩልም እንደዚሁ የምታነሳቸው አንስተናል። በአባትህ በኩል ደግሞ እንሂድና እስኪ አቶ ዲባዩ ላይ ትንሽ እንባባል። አቶ ዲባዩ ለጋስ ይባላሉ። አቶ ዲባዩ በጣም ፈረሰኛ ነበሩ፣ ጀግና ነበሩ። በንጉሥ ተክለ ሃይማኖት ጊዜ ነው የነበሩ። የእሳቸው ዘር በሙሉ አሁን ሸበል በረንታ ሄደሽ ብትጠይቂ መነዲባዩ ሰዎች አሉ ወይ ብለሽ ብትይ መነዲባዩ የሚባሉ በጣም ብዙ ሰዎች አሉ። አቶ ዲባዩ ወደ 12 ልጆች ነበሯቸው። እዚህ ከአጠገቤም አለ መጽሐፍ ከአባቴ እየነገረኝ የተጻፈው። እነ ቴዎድሮስ ዲባዩ፣ ዘለቀ ዲባዩ፣ ጠጅቱ ዲባዩ የተባሉ 12 ልጆች ነበሯቸው እና አቶ ዲባዩ በአቶ የተባሉበትም እንደ ልጃቸው እንደ ቀኛዝማች ዘለቀ፣ እንደ ልጃቸው እንደ ፊታውራሪ ከበደ ዘለቀ የፊታውራሪነት የቀኛዝማችነት ማዕረግ የላቸው። ምክንያቱም ከንጉሥ ተክለ ሃይማኖት ጋር አይግባቡ። ንጉሥ ተክለ ሃይማኖት ሸበል በረንታን እንዲያስተዳድሩ አልፈቀዱላቸው። ባይፈቅዱላቸውም ግን በግድ ነው ያስተዳደሩት እና ንጉሥ ተክለ ሃይማኖት በተደጋጋሚ ዘምተውባቸዋል። ሲዘምቱባቸው በረሃ ይወርዳሉ። በረሃውን የዛን አካባቢ ላታውቁ ትችያለሽ። ወይም ከአዲስ አበባ ወደ ጎጃም ስትመጪ ያው የአባይ ሸለቆ አለ። ልክ እንደዛ እንደ አባይ ሸለቆ በበረንታ አካባቢ እንደዛ ነው። የተወሰነ ቦታ ተሄዶ ገደል አለ እና ንጉሥ ተክለ ሃይማኖት ጦራቸውን ይዘው ሲመጡ በጣሊያን ጊዜ የተደረገ እንደዛ ነው። በሌላም ጊዜ የሚደረገው እንደዛ ነው። በረሃ ነው የሚወርዱ። እነ በላይ ዘለቀ ሶማ ነው ይኖር የነበረ። አፋፍ ላይ ቆመሽ ስታይ በላይ ዘለቀ ቤት ሶማ የሚባለው ሰው እዛ እንዴት ሆኖ ሄደ ያሰኛል። በረሃ ነው፣ መንገዱ ጠምዝማዛ ነው፣ ቀጭን ነው። ስለዚህ ንጉሥ ተክለ ሃይማኖት በተደጋጋሚ ሲዘምቱ አቶ ዲባዩ ያሳቸውን ለመመከት የሚችል አቅም ስለሌላቸው በረሃ ይወርዳሉ። ንጉሥ ተክለ ሃይማኖት ተስፋ ቆርጠው ስንቅ ጨርሰው ይመለሳሉ። ከዛ በሌላ ጊዜ የራሳቸውን ጓደኛ አዘመቱባቸው። ሲያዘምቱባቸው ቤት እያሉ መልእክተኛ መጥቶ ነገራቸው። አቶ ዲባዩ
ከሌ እየመጣቦት ነው እየዘመተቦት ነው ጦር ጭኖ እየመጣ ነው አሏቸው ሲሏቸው መልካም አሉና እሳቸውም ጦራቸውን ጭነው ሄዱ ሊገናኙት ማለት ነው እና የሆነ ቦታ ላይ ተገናኙ ያም ሲመጣ እሳቸውም እሱን ሊጋፈጡ ሲሄዱ ተገናኙ ገጠመ ያው ወታደር ለወታደር ሲገጥም መሪዎቹ ደግሞ ይፈላለጋሉ የዛን ጊዜ በጦር በጋሻ በሽጉጥም ይገጥማሉ ግን ጥይትም እንደልብ ስላልነበረ በዛን ጊዜ እሱን ይቆጥባሉ እና ሲጠጋጉ አቶ ዲባዩ የሰውየውን የፈረሱን ዛባ አወለቁበት ያን ሊያወልቅ እንደዚህ ጉንብስ ሲል ሽጉጡ ወደቀ ሽጉጡ ሲወድቅ ሰው የለኝም እንዴ አሉ ሲሉ የሆነ ሰው አንስቶ ሽጉጡን ሰጣቸው ሽጉጡን ሲቃጡበት ዲባዩ ልትገለይ ነው አለ እኔ እናቴ ከምታለቅስ ያንተ እናት ታልቅስ ብለው መቱት ይባላል ከዛ በመጨረሻ ንጉስ ተክለ ሃይማኖት መልእክተኛ ልከው እንታረቅ ብለው የምታረቅ ጥያቄ ያቀረቡ እሺ ተባብለው አቶ ዲባዩ እና ንጉስ ተክለ ሃይማኖት ወደ ደብረ ማርቆስ ወደ ከተማው እየተጠጉ ያሉ ውትርን የሚባል ሜዳ አለ ውትርን ላይ ሲደርሱ ወጥመድ ያዘች አሉ ንጉስ ተክለ ሃይማኖት ሲሉ አቶ ዲባዩ ጎራዳቸውን እንደዚህ ቃጡና አፈነደረች ብለው ተመልሰው ወደ ሀገራቸው ጋልበው ገቡ ንጉስ ተክለ ሃይማኖትም አላባደሯቸው ሀገራቸው ተመልሰው ማስተዳደራቸውን ቀጠሉ እንደዛ የነበሩ ናቸው አፈነደረች ምን ማለት ነው እዚህ መጽሐፉም ላይ ሳነበው አፈነደረች ማለት ወጥመዷ ስትስት ማለት ነው የቆቅ ወጥመድ ሊሆን ይችላል የጃርት ወጥመድ ሊሆን ይችላል ያ ወጥመዱ ይጠመዳል አይደል ወይ ትይዛለች ወይ ታፈነድራለች አፈነደረች ማለት ወጥመዷ አልያዘችም ሳተች ማለት ነው ከመያዟ በፊት ሳተች ማለት ነው እና ወጥመድ ያዘች ሲሉ ንጉስ ተክለ ሃይማኖት እንዲያሉና ጎራዴ ቃጡና አፈነደረች አሏቸው እና እሳቸውም ዝም አሉ ወደ ሀገራቸው ጋር በሄዱ በዛ ውስጥም እንግዲህ የሀገርም ታሪክ ነው ቅድም እንዳልኩት እያየን ያለ ነው ጥሩም ይሁን መጥፎም ይሁን በምንም አይነት መልኩ ይገለጽ ግን ምንድን ነበረ የነበረው ሁኔታ የሚለውንም የአስተዳዳሪዎች የነዋሪውን የገበሬዎችን አመጽ የምታነሳው አለ እንግዲህ በታሪክ የምንሰማቸውን የተለያዩ የጎጃም ገበሬዎች አመጽ አባት አስተዳዳሪ በነበሩ ጊዜም ምን ይመስላል የሚለውን እሱንም እስኪ ትንሽ ብንባባል ደስ ይለኛል እንግዲህ እሱ ለምንድነው አንዱም ለመጻፍ የወሰንኩበት ምክንያት በቃ ባይኔ ስላየሁት ስለነበርኩ ያ ነገር እንደገና ሊመለስ ስለማይችል በዚህ ለምሳሌ አሜሪካ ባለንበት ጊዜ በዌስተርን ሙቪ ምናምን ስናይ ገንስሞክ ራይፍልመን የሚባሉ የተለያዩ ዌስተርን ሙቪዎች ወዳሉና አያለሁ ያንንም አባቴን ስለሚያስታውሰኝ እና እነዚህ ነው ባለተገኑ እና በአምላኩ እና ለሞንዴ እና የሚባሉ እነዚህ ሽፍታ ናቸው በአምላኩ የሚባለው ያው በጎጃም በተለያየ ጊዜ ተንቀሳቅሷል ከኔ አባት ጋር የተፋጠጠው ግን ውባለተገኑ የሚባለው ነው ውባለተገኑ M1 የሚባል የአሜሪካ ስሪት የሆነ አውቶማቲክ ጠመንጃ እና ሁለት ካርባይኖቹ 30 የሚጎርሱ ናቸው 30 የጎርሳል ካርቤኑ ያነባብር ያለው ውባለተገኑ እየተባለ ይገጠምለት ነበር አማናውለኝ ብሎ ሲወጣ ከቤት ደርጉ እየዘለለ ገባ ምድር ቤት ይባል ነበር በደርግ ጊዜ ሁሉ ደርግን ገጥሞታል ብቻና ላይ እና ውባለተገኑ M1 እና ሁለት ካርባይን እና አንድ በርሚል ጥይት ነው የሚባለው በ1953 በነመንግስቱ ንዋይ አመጽ ጊዜ ክቡር ዘበኞች ከጦር ሰራዊት ጋር ገጥሞ በነበረበት ጊዜ የሆኑ ሰዎች የክቡር ዘበኛ መሳሪያ አሽሽተው ወደ በረንታ አምጥተዋል ያ መሳሪያ በውባለተገኑ እጅ ገብቷል እና በዚያ በቀላድ የሚባል አዋጅ ታውጆ ነበር በኃይለ ሥላሴ ጊዜ ቀላድ ማለት አገሩን ድርቅ ቢመታውም ባይመታውም ግብር ትገብራላችሁ ነው እንደዛ ሲል እንዴ እኛ ድርቅ ከመታንማ መንግስት አስተያየት ማድረግ አለበት ካላደረገማ በቃ መንግስት ሊግጠን ነው ወይ ብሎ ህዝቡ በዚያ ቅሬታ ነበረው አመጹ ሲያመጹ ነው ባለተገኑ M1 እና ካርባይኑን ይዞ ወጣ እነ ምንሽር እነ ቤልጂክ እነ ዲሞትፈር እነ አልቢን ባሉበት አገር አንድ ሰው M1 እና ካርባይን ይዞ አውቶማቲክ መሳሪያ ጥራት ያለው ይዞ ሲወጣ ያው ተከታይ ነበረው አያታችንም ደግሞ በዚያው በግርግሩ ጊዜ ባልታወቀ ሰው አድፍጦ ተደብቆ መጥቶ ገደላቸው አባታችንን በኃይለ ሥላሴ መንግስት ተሹሞ ወደ ሸበል በረንታ መጣ እኔ ሁለተኛ ክፍል ነበርኩኝ አሩሲ ያሰላ ማለት ነው ወደ የዶሃ መጣን
የዛን ጊዜ ቦላሌ ታጥቄ ጫማ አድርጌ ነው የመጣሁት። ኋላ ከጊዜ ሂደት በኋላ ግን ጫማውም ቀረ፣ ቦላሌውም ቁምጣ ሆነ። ድንካልጋ የምትባል ነበረችኝ፣ እሷም ቀረች። አጎዛን ጥፎ መሬት ላይ መተኛት ሆነ። ያው እንደ ቤተሰቡ ማለት ነው፣ እንደ ቤተሰቡ እንደ አካባቢው የሄደው አይተካም። ለአንድ ልጅ ተብሎ 5-6 ልጅ ባለበት ቤት 5-6 አልጋ አይደረደርም መቼም። እና እንደዛ ነበረ። አባቴ እኔ መጀመሪያ ልጅ ስለሆንኩኝ ቢሮ ሲወጣ አብሬ ተከትዬ እወጣለሁ። እና አንድ ቀን የሆነ ሰው መጣ፣ ብር ብሎ መጣ። ሲመጣ ከተማው በቃ ጸጥ ሲል ያስታውቃል። ወፍ ዝር አይልም የሚባለው አይነት ጸጥታ ማለት ነው። ሰው አይንቀሳቀስም። ለካ ይሄው ባለ ተገኑ የሚባለው ብሩሃ የምትባላለች ከወንዝ ወደ አማዶ ቁጭ ብሎ ሰፍሯል። እና ብዙ ጊዜ እነዚህ መሳሪያ የታጠቁ ሰዎች መሳሪያቸውን በደረታቸው ይዛሉ። ጥምጥም 2 ዙር 3 ዙር 4 ዙር ያለው ጥይት ይታጠቃሉ። ጸጉራቸውን ያሳድጋሉ። እንደዚያው ፋኖ እንደምንለው አይነት አለባበስ ማለት ነው። እና በኮት ሆነው መጡ ይባላል። እንግዲህ ጋቢ ካለበሰ መሳሪያ ከያዘ በኮት ከሆነ በቃ እነዛ ሰዎች ለውትድርና ጉዳይ ዝግጁ ናቸው ማለት ነው። እና መጣው ከከተማ ውጭ ሰፈሩ። እኔ አባቴ ውስጥ ቢሮ ነው ያለን፣ የውጭ ነው የነበርኩኝ። ትንሽ ልጅ ነኝ፣ ቅድም እንዳልኩት ጫወት ነበር። የሆነ ሰው እየተጣደፈ ወደ አባታችን ቢሮ ሲገባ አስታውሳለሁ። ከዛ እየተጣደፈ ተመልሶ ሄደ። ሰውየው ባለ የላከው መልእክት ምንድነው? ከተማ ልግባና መልእክት አለኝ ብሎ ነው የላከ። እና አባታችን ደግሞ ይመጣል ብሎ አላሰበም። ያውም 50 ሰው የሚገመት ሙሉ ትጥቅ ያላቸው ማለት ነው። ግን ካላባታችን ፍቃድ ደፍረው አይገቡም ከተማ ውስጥ፣ ከተማውን እንደወረሩት ስለሚቆጠር። ሌላ ደግሞ ቅድም እንደጠቀስኩት ደግሞ አባታችን መነዲባዩ ነው። እዚያ ከተማ ውስጥም ይሁን በጠቅላላ በወረዳው መነዲባዩዎች አሉ እና ባለሙሉ ትጥቅ ናቸው። ውሻቸውን እንኳን የገደለ አይለቁትም። ያንሰው ውሻዬን ገደለ ብለው ያንሰው አይለቁትም። ስለዚህ ውባለ ተገኑ አንደኛ የመንግስት ወረዳ አስተዳዳሪ በኃይለ ሥላሴ ተሹሞ የመጣ፣ ሁለተኛ የመነዲባዩ ዘር የሆነ ደፍሮ እዛ ከተማ ውስጥ እንደዛ ታጥቀው አይገቡ። ስለዚህ ወንዟን ሳይሻገሩ መልእክት ላኩ። መልእክት ሲልኩ አባታችን ለመልእክተኛው ምን እንዳለው አላውቅም፣ ግን ከወንበሩ ሲነሳና ኮቱን ቁልፍ ሲፈታ አስታውሳለሁ። እንግዲህ ውስጥ ሽጉጥ ይታጠቃል። ኮቱን ፈታ ማለት ለምን እየተዘጋጀ ነው ማለት ነው። ይገባኛል፣ ልጅ በሆነ ማለት ነው። እና ወጣ። እነሱ መጡ ተሰለፉ። ከአደባባዩ ፊት ለፊት ሄደው ተደረደሩ። ውባለ መሃላቸው ቆሟል። አባታችን ብቅ ሲል በሙሉ እንደዚህ ብለው ላጥ ብለው ጉልበታቸው ይሄ ጭንቅላታቸው ጉልበታቸው እስኪቀርብ ድረስ እግራቸውን እንዲያጣምረው ጠመንጃቸውን በደረታቸው ይዘው እግራቸውን አጣምረው ለጥ ብለው እጅ ነሱ። ያ ራሱ አክብሮት ማሳየት ነው። ምክንያቱም እንደዚህ አይደለም ያሉት፣ እጥፍ ብለው ነው እግራቸውን ሸርበው እጥፍ ብለው ነው እጅ ነሱ። ከዛ ደብዳቤውን የላከውን ደብዳቤ አይቻለሁ። አንተን የሾመህ አንድ የክቡር ዘበኛ ጀነራል ነው፣ እኔን የሾመኝ ግርማዊ ቀዳማዊ ኃይለ ሥላሴ ናቸው። ስለዚህ በዚህ ምድር ላይ ሊኖር የሚችለው ግብር አስገባ ነው የሚል ደብዳቤው። የሆነ ዘበኛ አዛዥ በግርግሩን ለማረጋጋት ብሎ በሄሊኮፕተር ወርዶ ውባለ ተገኑ አለ የሚባልበት ቦታ ላይ አነጋግሮ ያንን ደብዳቤ ጽፎ ፈርሞ ግብር አስገባ ብሎ ሰጥቶታል። እሱም አባበሉ ነው፣ አገር ሰላም አርግ ማለቱ ነው። ግን ያላሰበው ምንድነው? ግራዝማች ምን ያህል ደግሞ የዶሃ በረንታ ቁጭ ብሏል። ያዛ መጽሐፉ ላይ ያለው ደብዳቤ አለ። ተሹሞ ነው የመጣ እና እንዲህ ይላል። አድማጮቻችንም የኢትዮጵያ ንጉሠ ነገሥት መንግስት የጽህፈት ሚኒስቴር ለአቶ ምን ያህል ከበደ በግርማዊ ንጉሠ ነገሥት መልካም ፈቃድ የግራዝማችነት ማዕረግ እርስዎ መሰጠቱን አስታውቃለሁ። ከሰላምታ ጋር ጸሐፊ ትእዛዝ አክሊሉ ሀብተወልድ ጠቅላይ ሚኒስትር እና የጽህፈት ሚኒስትር ይላል። ይሄ ደብዳቤ ኋላ ነው። መጀመሪያ አቶ ምን ያህል ከበደ ተብሎ ነው የመጣ ከሸበል በረታ ሲመጣ። ኋላ ግን የግራዝማችነት ማዕረግ ተሰጠው። ምክንያቱም በኃይለ ሥላሴ ጊዜ ሰዎች እንደ ስራ አገልግሎታቸው በየጊዜያቸው እየተጠሩ የማዕረግ ይሰጣቸዋል። አባታችን ግራዝማች በመባሉ ደስተኛ አይደለም። ምክንያቱም ግራዝማች ዝቅተኛ ስለሆነ ማለት ነው። ባላምባራስ ግራዝማች፣ ቀኛዝማች፣ ከዚያ ፊት አውራሪ፣ ደጃዝማች እያለ ስለሚሄድ
እና አባቴ ካቆሙበት መቀጠል ነው እንጂ የምን ከታች ነው የሚጀምር ብሎ ደስተኛ አልነበረም። ይሁን እንጂ የዛን ታሪክ ልጨርሰው። ውባንተ ተገኑ መጣ። አንተን ደብዳቤ ጽፎ የሰጠህ አለው የክቡር ዘበኛ አዛዥ ነው። እንግዲህ የዛን ጊዜ ብቻ የሰማሁት ስላልሆነ ሌላ ጊዜም አባታችን ለሰዎች ሲያስረዳ ስለምሰማ የዛ ትዝታው አለኝ። ሁልጊዜም ተደጋግሞ ስለሚነገር ትዝታው አለኝ። የሰጠህ የክቡር ዘበኛ አዛዥ ነው፣ እኔን የሾመኝ ንጉሠ ነገሥቱ ናቸው። ስለዚህ በዚች ምድር ላይ አንድ ግብር ሰብሳቢ ብቻ ነው ያለ። ያ ግብር ሰብሳቢም ሕግ አስከባሪም እኔ ነኝ። ስለዚህ አንተ አግዛለሁ ብለህ የምትል ከሆነ እዚህ የተከተሉ ሰዎች በሙሉ አርሰው መብላትና ግብር መክፈል ያለባቸው ናቸው። እነሱም በትነህ ወደ ስራህ ወደ አገርህ ብትመለስ እንደተባበርከኝ እቆጥረዋለሁ። እዚህ ቆመ እዚህ ገባ ሳትባል በቀጥታ ወደ ቤታችሁ ተመለሱ አላቸው። ሲላቸው ጥያቄም የለም፣ ጌታው እንዴት ነው አስተያየት ይደረግልን፣ ምንም ነገር የለም። አባታችን ተናግሮ ሲጨርስ ልክ መጀመሪያ እጅ እንደነሱት እጅ ሲነሱ ራሱ ይሰማል። ሸጥ ይላል እንደዚህ በቃ ጠመንጃው በደረታቸው ሲይዙት እና እግራቸውን አጣምረው እጅ ሲነሱ ሁሉ ይሰማል። ለጥ ብለው እጅ ነስተው ፊታቸውን ዞረው ኮሽ ሳይሉ ተበተኑ። እዚህ ገቡ አልተባለም። በዚያው እንደሄዱ ቀሩ ማለት ነውና ይሄ ነው የኔ ትዝታ። ይሄ በሌላ ጊዜ ይደገማል ብዬ አላምንም። በሌላ ጊዜ ይሆናል ብዬ አላምንም። ብዙ ሰውም ደግሞ ይሄን ነገር አይቶታል፣ ይሄን ነገር ታዝቧል ነበረ ብዬ አላምንም። ስለማላምን መጻፍ ነበረ። ብዙ የሚያስተምረው ነገርም አለ። አንዳንድ ጊዜያዊ መፍትሄ ብዙ ያልታሰበበት ሲሰጥ ምን አይነት ችግር እንደሚፈጥር እንዴት ችግሮችን እንደሚያሳድር አሁን የውባልና የአባት መካከል ሊመጣ የነበረው ትልቅ ችግር ተፈታ እንጂ የወለደው ግን ያኛውንም ሰውዬ የመሾሙ አይነት ነገር ግብር ሰብስብ አይነት ነገር እሱን ለማባበል ተብሎ የተደረገው እና እሱንም ከብዙ ነገሮች አንጻር እያየን ልንማርበት የምንችል እንደሆነ አስባለሁ። ቅድም ያነሳኸው አንድ ብቻዬን ስሆንና 5-6 ልጆች ሲሆኑ መቼም ተመሳሳይ አይሆንም እንደዚህ ብለህ ያነሳኸው ነበርና የተለያዩ አካባቢዎች እንግዲህ ይኖርሃል። አሰላ የነበረህን የምትተርክበት አለ። አቧራማ ክፍል የተማርከው ትምህርት ምን እንደሆነ እንደዚሁም ደግሞ 4ኛ ባለቤታቸውን እትዬን ነው ሲያገቡ አባት መስፍን ከተወለደ በኋላ ያለውን እንግዲህ በፊት እንዴት እንደምትቀማጠል ያው በጊዜው በዘመኑ በፊት ያልበላውን አይነት ነገር መኮሮኒ ስፓጌቲ ከበላህበት ወደ ጎጃም ደግሞ ስትዛወሩ ያ ቅምጥልነት ቀርቶ ከአመጋገብም ከአተኛኘትም ምንም አንጻር ደግሞ የተለወጠውን በተለያየ ጊዜ ያለውን የምትተረክባቸው መንገዶች አሉና እሱ ላይ አንዱ የሳበኝ ነገር ምንድን ነው? ብዙ ነገሮችን የምታይበት ይህንን የተማርኩበት ለምሳሌ ያችን አቧራማን ክፍል ግን የተማርኩት ይህንን ብለህ የተለያዩ አካባቢዎች ላይ የወሰድካቸውን ትምህርቶች ከረጅም ጊዜ በኋላ ዞር ብለህ ስታስበው ያገኘሃቸው ናቸው ወይስ ደግሞ በየጊዜው በሆነ ጊዜ ላይ እንደዚሁ ራስን የመመርመር እና ከዚህ ነገር ውስጥ እኮ ግን ይህንን ወስዳለው የማለት አይነት ልማድ ነበር የሚለው? ምክንያቱም በየአጋጣሚ ነው የተማርካቸውን ትምህርቶች የምታስቀምጠው በመጽሐፍ ውስጥ። ትክክል። አዎ እውነት ነው። የሰው ልጅ ማለት ከተቻለ ከሌላ ሰው መማር ከዛ ደግሞ ከራስ መማር ነው። ግን ከራስም ስንማር ጥቅሙ ምንድነው ጉዳቱ ምንድነው እየተባለ ነው እና መጀመሪያ ምንድነው ዳዊት እንዲደግም ተብሎ ነው ቄስ ትምህርት ቤት ወይም ደግሞ ዘመናዊ ትምህርት ቤት ከመግባቱ በፊት እንዲያነብ እንዲጽፍ ዝግጁ እንዲሆን ለማለት ነው እና ያ ቄስ ትምህርት ቤት በምንማርበት ጊዜ ዳዊት መድገም ያንን ምንድነው እንድናስታውሰው ማድረግ የማስታወስ ችሎታችን እንዲጸና ይሄንን እስቲ እንደዚህ በለው በቃል ውጣው ምናምን ይባላል። እነዛ ትምህርቶች ጥሩ ናቸው። እንደ ልጅነት እንደ አስተዳደግ ሁልጊዜም አንድ ልጅ ሲሆን በቃ ያ ልጅ ብርቅ ነው ማለት ነው። 5-6 ሲሆኑ ደግሞ ኢትዮጵያ እንደ ቤተሰቡ አስተዳደር ገበሬ ሲሆን ራሱ አሁን ገበሬ ስንት ልጆች አሉ ሲባል ለስራ ያልደረሱ ለምግብ ያልታገሱ ብሎ ለአቅም ያልደረሱትን ይጠቅሳል። ያ ምንድነው ለስራ ያልደረሱ ለምግብ ያልታገሱ ብሎ የሚለው የሚያስተዳድርበትን አቅሙን እየተናገረ ነው ማለት ነው።
ስለዚህ ቤተሰብ ሲበዛ አቅምም ደግሞ ይወሰናል እና ቤተሰብ እንደሚችለው እንደሚያውቅበት አድርጎ ያስተዳድረዋል ማለት ነው። ለሁሉ ልጅ አልጋ ሊዘጋጅ አይችልም። 5 ልጅ ካለ 5 አልጋ አይኖርም። ያለበት ሊኖር ይችላል። ብዙ ጊዜ ኢትዮጵያ ምን ይባላል? አዲስ አበባ መነከሌ እንዲህ አላቸው ይባላል። እኛ የምናወራው ስለ አዲስ አበባ ሳይሆን እኔ የምጽፈው ስለ ራሴ የኔ ደግሞ የብዙ ሰዎች ተመሳሳይ ታሪክ በተለይ ከከተማ ውጪ ያደግን በገጠር ላደግን ብዙ ቤተሰብ ላለበት ለዚህ አይነት አስተዳደግ ስለሆነ ያን ነው ለማስረዳት የሞከርኩት። ትምህርት ይወሰድበታል ወይ እንዴት ታስተውሰዋለህ? አንዳንዱ በቃ ትዝታ ሆኖ የሚቀረው ለምንድን ነው? ሌላ ሰው ሲያደርገው ሳታይ ስትቀሪ በቃ በእኔ ብቻ ነው ወይስ የተወሰነ ነው ወይስ ደግሞ የዚህ ትውልድ ጊዜ ብቻ ነው ወይ ብለን እናስባለን። እና እኛ አስተማሪያችን እንደ ቄስ ነገር ናቸው። ሲዞሩን ሲያንዣብቡብን በቃ ትዝ ይለኛልና በፍርሃት ተግቶ ካልተማረ ደግሞ ሸንቆጥ ስለሚደረግ ከፍርሃትም አንፃር የተደረገ ትምህርት ነው። ይሁን እንግዲህ አስፈራርተውንም ይሁን አባብለውንም ይሁን እንደዛ ነው የተማርነው። ለምሳሌ አንዱ የጠቀስኩት 5ኛ ክፍል ሆኜ ግጥም በእንግሊዝኛ ግጥም ግጠሙ ተብሎ የተጻፈ ግጥም ነው። ያንን ግጥም በቃላችን መወጣት አለብን። ትርጉሙን ብናውቅም ባናውቅም በቃላችን መወጣት አለብን እና ወጥን ወደ ክፍል ለመግባት ግጥሙን ገጥመን ነው የምንገባ። የቻለበት ይገባል፣ ያልቻለበት ደግሞ ተቀጥቶ በማስመሪያ እጁን ተቀጥቶ ተመልሶ ይወጣል። እና እነዚህ አንዳንድ ለየት ያሉ አስተዳደጎች ለልጆቻችንም ሌሎችም ደግሞ በተመሳሳይ ለሄዱት ደግሞ ተቀርጾ እንዲቀር የዛሬ 100 ዓመት የዛሬ 200 ዓመት እነዚህ ሰዎች እንዴት ይኖሩ ነበረ ምን ነበረ ተብሎ ቢባል ለዚያ መታሰቢያ እንዲሆን ወደኋላ መለስ ብለን ራሳችንን እንድናይበት ከሚል አንፃር ነው የጻፍኩት። የእንግሊዝኛ ግጥሞችን በቃል ስለመወጣት ስትገልጽ where are you going my little goat የሚለውን ከ50 ዓመትም በኋላ አሁን አስታውሰዋለሁ እያልክ የገለጽኳልና ምን አይነት ነገሮች ናቸው እንግዲህ አሁን ከረጅም ጊዜ በኋላ ታሪክህን ስትጽፍ ምን አይነቶቹ ታሪኮች ቶሎ ወደ አይምሮ ይመጡልሃል? ማትረሳቸው እንደምን አይነቶቹ ናቸው? ከዘመን አንፃር ሊሆን ይችላል፣ ይዘታቸው ሊሆን ይችላል። እነሱ ላይ እስኪ ትንሽ በል። አንዳንዱ ተደጋጋሚ ጥያቄ ያስነሳብኛል። አሁን ለምሳሌ where are you going my little goat የሚለውን 10 ዓመት ልጅ ነው የነበርኩኝ። አሁን 66 ዓመቴ ነው። 56 ዓመት ማለት ነው ይሄን ነገር ማስተዋወሰው። 56 ዓመት አጭር ጊዜ አይደለም። ከhalf a century ከሚባለው በላይ ነው። እና where are you going my little goat ይሄንን ተወጡት ብለው የደበደቡን ለምንድን ነው ብዬ ራሴን ጠይቃለሁ። ግን ቁም ነገሩ ምንድነው? ኮትና ጎት ያሳስታል። where are you going my little goat I am going to the market to buy a new coat. a coat for a goat? can a goat have a coat? people will have to go to the coat. ይሄን ጎትና ኮት የሚለው ማምታታት ይችላል። እንግዲህ የ10 ዓመት ልጅ 5ኛ ክፍል ተማሪ ኮትና ጎት እንዴት አይደናገሩ? ደናገረው ይችላል። ከተደናገረሽ ግን ትቀጫለሽ በማስመሪያ ተቀጥቅጠሽ እንደገና ከኋላ ሄደሽ ትሰለፊያለሽ። እና ያንን በቃ ቤታችን ቁጭ ብለን ያቺ ቄስ ትምህርት ቤት ሰውየው ያንዣበበ ስለ ዳዊት የነበረን ትውስታ ማስታወስ መቻል ለዛ ነው የሚጠቅም። እና አሁንም ደግሞ ያን ያህል ዘመን አልፎ ያን ማስታወሰው ለዛ ማስታወስ መቻል ትልቅ ነገር ነው። እርግጥ ያው በወረቀት ያለ ይወረሳል፣ በቃል ያለ ይረሳል ይባላል። ግን አንዳንድ ታሪኮቻችን ደጋግመን ስለተናገርነው ስላልነው ስለሚገርመን ጥያቄዎች ስለሚያነሳብን የማይረሱ ብዙ ነገሮች አሉ። ምክንያቱም ያልተመለሰ ጥያቄ አእምሯችን ውስጥ ይመላለሳል። ማንም ኪዩሪየስ የሆነ ጤነኛ የሆነ ሰው እንዴት ብለሽ በጠየቅሽ ቁጥር ትዝ ይልሻል። ግን ደግሞ ያ የተቀረጸበት መንገድ አለ። ዱላው ነው ማስመሪያው ነው ወይስ ደግሞ የቤተሰብ አሁን እኛ ቤተሰብ አሜሪካ ግራጁዌሽን ይባላል አይደል? 12ኛ ክፍል ጨረሱ፣ ምናምን ፕሪኬ ጨረሱ፣ አንደኛ ደረጃ ጨረሱ፣ ሴሌብሬሽን ይባላል። በእኛ እንደዛ አይባልም። የማይባልበት ምክንያት ፈሳምን አስቦ ነበር ይባላል። ወደቀ ከተባለ ደግሞ በቃ ትልቅ ውርደት ነው። ለቤተሰብ ውርደት ነው፣ ለሀገር ውርደት ነው። ሀገር ቀይሮ ሁሉ የሚሄዱ አሉ። አንዳንድ ልጆች ወይ 8ኛ ክፍል ወይ የሆነ ይወድቁና
ይጠፋሉ። የጠፉበት ምክንያት ወላጅ ስላሳፈሩ ሌላ አክስት አጎት ጋር ሄደው እንደገና ይማራሉ ማለት ነው። እኛ ጋር አማራጭ የለንም፣ የመውደቅ አማራጭ የለንም። ፈረንጆቹ ምንድነው failure is not an option ይላሉ። በቃ በእኛም እንደዛ ነበር። ሴሌብሬት የማይደረገው የማይከበረው ለዛ ነው። ምክንያቱም ምን አባቱ አስበው ኖሯል ይባላል። በጣም ይገርማል። ደስ የሚሉ ብዙ ታሪኮች ያሉበት ነው። የአባት የወረዳ አስተዳደር በነበሩበት ጊዜ ከተወሰዱ ፎቶዎች ውስጥ አንዱ ደግሞ ይህንን እስኪ ጥቂት በለን። ይሄ በጣም ይገርማል። መሀል ያለው ያው አባታችን ነው፣ ግራዝማች ምንያህል ከበደ። ሁለቱ ከኋላ ያሉት የእሱ ዘቦች ናቸው። አንዱ የያዘው መውዜር ይባላል ወይም ቤልጅግ ይባላል። አንዱ ደግሞ በቀኝ ያለው የያዘው ያው ጫፉ ነው የሚታየው፣ ዲሞትፈር ይባላል። እነዛን ጠመንጃዎች አውቃቸዋለሁ፣ እኔም ተሸክሜያቸዋለሁ። በቀኝ በኩል ያለው ዩኪ ይባላል። ፈንጣጣ ሊከትብ መጥቶ በነበረበት ጊዜ ለመታሰቢያ ያህል እነሳ ብሎ የተነሳው ፎቶ ነው። ሰውየው ሙሉ ስሙ ዩኪሆኮ ናይቶ ይባላል። ይህም መጽሐፍ ስጽፍ ሪሰርች ሰራ ስለነበረ ማለት እየገባሁ ፈንጣጣ ክትባት ሊያደርጉ የመጡ እነማን ናቸው፣ ስንት ሆነው መጡ፣ መቼ መጡ፣ እንዴት መጡ፣ ምን ያህል ጊዜ ቆዩ የሚለውን ሁሉ አድርግ ስለነበረ ይህን ሰውዬም እንዳጋጣሚ አግኝቸው አንድ ጊዜ በስልክ አውርተናል፣ ኢሜይልም ተጻጽፈናል። ጃፓን ብትመጣ ደስ ይለኛል ብሎ አድራሻውን ሁሉ ልኮልኛል። እና ዩኪሂኮ ይሁን እንጂ ስሜ ዩኪ ያልኩት ለእናንተ እንዲመቻችሁ ብዬ ነው አለኝ በስልክ ሲያወራኝ። ቲንክ አንድ ወር ተኩል በፊት መሰለኝ ያወራሁት። አሁን የ79 ዓመት ሰው ነው። ስለዚህ ጉዳይ ሳጣራ፣ ምክንያቱም ወረቀት ላይ የሚሰፍር ታሪካዊ ሰነድ ስለሆነ የዛን ዝርዝር ማወቅ ስለምፈልግ ነው። 15 ጃፓኖች በበጎ አድራጎት ስራ ወደ ኢትዮጵያ መጡ ፈንጣጣን ለማጥፋት። ፈንጣጣን ለማጥፋት በተደረገው ዘመቻ በጣም አስቸጋሪውና የመጨረሻው ኢትዮጵያ ነበረች። ፈንጣጣ 300 ሚሊዮን ህዝብ ገሏል በጠቅላላ በነበረበት ጊዜ። ስለዚህ አባታችን የዛ ተሳታፊ በመኖሩ በጣም ደስ ይለኛል። ከዛ በኋላም ደግሞ የሰውዬ ሌላ ፎቶ ልኮልኛል። የእናታችን የእትዬ ሮማን አባት ፊታውራሪ መኮንን ካሳ ይባላሉ። እሳቸው ደግሞ የአባታችን አለቃ ነበሩ። በሌላ በኩል ደግሞ የእናታችን አባት ነበሩ፣ የደብረ ማርቆስ አውራጃ ገዥ ነበሩ። ረቡዕ ገበያ ይሄ ፎቶ ተነሳበት ቦታ ላይ ሲከተቡ የመጀመሪያው የኛ አያት ናቸው፣ ፊታውራሪ መኮንን ካሳ የሚባሉት እሳቸው ናቸው ተከተቡ። ሰውየው በቅርብ ጊዜ ነው አላወቀም የእሳቸው ፎቶ መሆኑን እና ከእሳቸው ጋር ያለኝን ዝምድና አላወቀም፣ ላከልኝ። ሰውየው በጣም ገረመው። እንዴት አገኘኸኝ? እንግዲህ የዛሬ 55 ዓመት ገደማ ነው ሰውየው ረቡዕ ገበያ የመጣ እና አንተ ለመሆንህ ፎቶን ላኩለት። ይሄንን ፎቶ ስልክለት በኢሜይል አድራሻ ሰጠኝ ስልክለት። አንተ ለመሆንህ ይህ አባትህ ለመሆኑ እኔም ለመሆኔ እዚያ ቦታ ለመሆኑ ዋናው ማስረጃ የላክልኝ ፎቶግራፍ ነው። ማንም ሰው አይደለም አውቃለሁ ብሎ የላከልኝ እዛ የነበረ ሰው ነው። ይሄን ፎቶም የሰጠሁት ለአንተ አባት ብቻ ነው ብሎ በጣም ደንቆት አወራን። መጥተህ ብታየኝ፣ ቤተሰቦችን ብትተዋወቅ፣ 2 ሴት ልጆች አሉኝ፣ 5 የልጅ ልጆች አሉኝ። ፕሪፓራቶሪ ስኩል አለኝ፣ ናይቶ አካዳሚ ይባላል። ከቶኪዮ ከተማ ወጣ ብሎ ዮኮሃማ የምትባል ከተማ ነው የሚኖረው። እና ይሄ መጽሐፍ ብዙ ነገር እንድፈለፍልና እንድማር አድርጎኛል። 15 ሆነው መጡ ጃፓኖቹ። ከ15ቱ 4ቱ 2 ሬዲዮ ኦፐሬተር፣ 2 መካኒክ፣ ሌሎቹ ደግሞ ከታቢ ነው የነበሩ። ይሄ ሰውዬ አሜሪካ ትምህርት መጥቶ ከዛ በኋላ ቮለንቲር ሆኜ ኢትዮጵያ ያገለግላለሁ ብሎ ኢትዮጵያ መጣ። ፎቶውን የያዝኩበት ምክንያት፣ ፎቶውን የምወድበት ምክንያት ሰውየው ከደብረ ማርቆስ እስከ ረቡዕ ገበያ አንዳንድ ጊዜ በቶዮታ ላንድ ክሩዘር ይመጣሉ። you had a blue Toyota Land Cruiser ስለው Mr. Zina, I am 79 years old, I don't know አለ። ኋላ ግን ሌላ ፎቶ ሲልክልኝ ብላክ ኤንድ ዋይት ነው ላከልኝ። በዛን ጊዜ ግን የነበሩት ቶዮታ ላንድ ክሩዘሮቹ ከግማሽ በላይ የሆነው ብሉ ሆኖ ከላይ ነጭ ነው የነበረ፣ ሰማያዊ ሆኖ እና መኪናው መምጣት በማይችልበት ጊዜ ጭቃ ስለሆነ መንገድ አልነበረም የዛን ጊዜ ከደብረ ማርቆስ ወደ ረቡዕ ገበያ
የሚወስድ መኪና መንገድ አልነበረም እና በዚያ መንገድ ለመሄድ ጭቃ ስለሆነበት ይሆን መኪናው ስለተያዘበት ይሆን አላውቅም አንዳንድ ጊዜ በአህያ ጭኖ ይመጣል እና ጠየቅኩት ሚስተር ዩኪ ዱ ዩ ሪሜምበር ዩር ዳንኪ አልኩት ማይ አህያ አለ እና አባታችንም ይነግረን ነበረ እንደ የሚስተር ዩኪን ልቦና ይስጣችሁ ይለን ነበር ማለት ምንድነው አህያውን ይዞት ዳገት ላይ ሲወጣ አህያው በጣም ብዙ ጫንጫን ይተነፍሳል ጭነቱን አራግፎ ይሸከምለታል አህያውን ደከመው ብሎ ማለት ነው ዳገቱን ከወጣ በኋላ እንደገና አባብሎ ይጭነዋል አንድ ጊዜ ደግሞ አህያው ጠፋ እና አህያዬን አፋልጉኝ አለ ፈልጎ ያመጣው ልጅ አህያውን እየጋለበ እንደዚህ ያለ ሲመጣ ሚስተር ዩኪ በጣም ተናደደ ምክንያቱም እንደ የጠፋሽን ልጅውን ሲገኝ ሰው ያንገላታ ቢያመጣው እንደማለት ነው አህያ የሚያርፍበት እንጂ የሚጋለብበት ቀን አይደለም ብሎ በጣም ተናደደ እና ያን ስነግረው በጣም ገረመው ኢሜይሉ ሲጽፍልኝ ሚራክል ነው ያንተ አባት የኔም አንተም እግዚአብሔር አለ እንዴት ከ55 ዓመት በኋላ ባንድ ስም ባጭር አድርጌ እንደ ኒክኔም በነገርኳችሁ ስም ባንዲት ፎቶ አሳደ ጃፓን ሀገር እንዴት አገኘኛል ያርማል እንግዲህ አድማጮቻችን ክፍል 2 ላይ ደግሞ በተለይ የቀይ ሽብር ጥላ በሚል ከሰየመው ከምዕራፍ 3 ጀምረን ብዙ ምንነጋገረው ይኖራል ለአሁኑ እስኪ ደብረ ማርቆስ በ12 ዓመት ለትምህርት አቶ ታዬ ጋር ሄደ ከትምህርት ቤቱ ይሄንን አገኘው ከአቶ ታዬ ደግሞ ይሄን አገኘው እያልክ ቅድም እንዳልኩት ከእያንዳንዱ ነገር ነው ትምህርት የምትወስደውና እሷን ትንሽ በለንና እንሰነባበታለን ስድስተኛ ክፍል የጨረስኩት የዱሃ ነው ያው ትምህርታችንን ስንጨርስ በጋዜጣ ይታወጃል በጋዜጣ ሲታወጅ ቁጥር ነው የሚሰጠን ዝና ምን ያህል ይባልና የሆነ 5 ዲጂት ይሆን 6 ዲጂት ቁጥር ይሰጠናል እና ትዝ ይለኛል አባታችን ፍራንክ አውጥቶ ዱና ጋዜጣውን አምጡት የመልቀቂያ ፈተና ታውጇል እና በቃ ቴንስቶኛል ወድቄ ይሆናል ብለን እንትንላለን እንወጠራለን ግን ታጅበሽ ነው የምትሄጂ ማምለጥማ አትችይም በጉጉት ይመጣል ይሄዳል ጋዜጣው ይመጣል አለፍኩ ግን 7ኛ ክፍል ለመማር ያለኝ አማራጭ ብቸና ወይም ደብረ ማርቆስ የዛን ጊዜ እኔ እስከ 6ኛ ስማር በነበረበት ጊዜ ዲሬክተራችን እንዳጋጣሚ ሆኖ የትንሽ ወንድሜም ክርስትና አባት ነበር አቶ ታዬ አለሙ እሱ ተዛውሮ የአብማ ዲሬክተር ሆኖ ወደ ደብረ ማርቆስ መጣ እና አባቴ ሌላ ዘመድ ነበረን ወረደ መላኩ የሚባል እሱን ሲያማክረው ልጄ የት ቢማር ይሻላል ብቸና ወይስ ደብረ ማርቆስ ሲለው አይ ደብረ ማርቆስ ቢማር ይሻላል ምክንያቱም ደብረ ማርቆስ ህንዶችም ስላሉ እነሱም አማርኛ ስለማይናገሩ ሳይወድ በግዱ እሱም እንግሊዝኛ ላይ ይበረታል እና ደብረ ማርቆስ ተለቅ ያለ ከተማ ነው እዛ ቢሆን ይሻላል ተባለ ከዛ ከማን ጋር ሆኖ ይማር ሲባል ጋሽ ታዬ እና እኔ በጣም እንዋደድ ነበር እንደውም አባዝና ነው ይለኝ ነበር ምክንያቱም አንተ የምትናገረውና የምትሰራው እንደ ልጅ ስላልሆነ ብሎ አባዝና ይለኝ ነበርና እኔ አስተምረዋለሁ አለ ከሱ ቤት ተቀመጥኩኝ እሱ ቤት በመቀመጥበት ጊዜ ያው እንግዲህ በቃ ክፍል አይሰጠንም እንደዚህ እንደ አሜሪካ ወይም እንደ ሌላው ሀገር አይደለም ሰሌን ተገዝቶ ተሰጠኝ ያ ሰሌን ተሸብልላ ጥግ ትቀመጣለች እንደ ምግብ የሚበላበት ቦታ አካባቢ ነው እንደገና ያው አንጥፌ ስተኛ ካሊም አለኝ ደብተሬንና ልብሴን ተንተርሼ ነው ምተኛ ሌላ ትራስ የለኝም ጧት ነሳ ደግሞ ሰሌኑን ጠቅልዬ አስቀምጣለሁ ደብተሬን ሰበስባለሁ ያው እንትን አለኝ ኮረጆ አለኝ በኮረጆ ይዛለሁ እሄዳለሁ ልብሴ ደግሞ እንዳይጨማደድብኝ በስነ ስርዓቱ ታጥፎ ይቀመጣል እንደዛ ነበረ ግን ከተወሰነ ጊዜ በኋላ ጋሽ ታዬ አንዳንድ ቀን እንደመነጫነጭም ያደርገዋል አንድ ጊዜ የሱ ጓደኛ ነው የተተካ የዱሃ ዲሬክተር ሆኖ የሱ ልጅ እግሩን ተሰብሮ መጥቶ ነበር ደብረ ማርቆስ ሊታከም እና አንድ ቀን ጋሽ ታዬን ልጁ ይረብሸኛል ሆምወርክ ስሰራ ማታ ዲሲፕሊን እንደነኝ በልጅነቴ ሆምወርኬን እሰራለሁ ምንጣፌን አንጥፌ ተኛለሁ ጧት ምንጣፌን ሸክፌ ተነስቼ ሄዳለሁ ግን አንድ ቀን ስሰራ ያው እሱ ብቸኝነት ተሰምቶት ሊሆን ይችላል ሰላም አልሰጠኛልና ጋሽ ታዬ መኝታ ቤት ነበር ጋሽ ታዬ ይሄ ልጅ ረበሸኝ ስለው
ውጣ ምናምን ብሎ አለኝ። እንደዚያ ያለኝ ለምንድን ነው? ለመፍረድ ስለከበደው መሰለኝ። እሱንም እንዳይቆጣው የጓደኛው ልጅ ነው፣ እኔ እንዳይቆጣኝ ያበልጁ ልጅ ነኝና እንደዛ ሲለኝ እኔ ደስተኛ አልነበርኩም። ተመለስኩኝ። ልጁ ቀጠለ። ከዛ ዞር አልኩና እዚያ ቆሰለው ታፋው ላይ በካልቾ አንድ ጊዜ ግጥም አድርጌ መታወት። እሪ አለ፣ ጮኸ። ሲጮህ ጋሽ ታዬ ሮጦ መጣ። ምንድነው አለ። ሊመታኝ እንደዚህ እንደ ቦክስ ነገር ሲያደርግ አይ ልጅማ ቦክስ አይመታ ምናምን አልኩና ነገሩን አጋነንኩት። ግን ሳያገኘኝ ወጥቼ ሄድኩኝ፣ ተደበቅኩኝ። ሊያገኘኝ አልቻለም። ሌላ ጊዜ ተለምኜ ተመልሼ መጣሁ። ከሞላ ጎደል ግን ጋሽ ታዬ ጥሩ አስተማሪ ነበረ። እንዲያውም ትምህርት ቤት ሲሄድ ገብቶ ይሄ ልጅ 7ኛ ክፍል ነው ብላክቦርድ እሱ በሚያስተምርበት ጊዜ እስቲ ይሄንን አስረዳቸው፣ ይሄን ማለት ምንድነው ምናምን እያለ አንድ ጊዜ ክፍል ውስጥ ገብቼም እሱ ከቆመበት ብላክቦርድ ላይ ቆሜን የመሰለኝ ሞክሬያለሁ። እና ያን ይመስላል። ግን በ12 ዓመት ልጅ አሁን ለምሳሌ እኛ የምናሳድጋቸው ልጆችና በዛን ጊዜ የነበረን ልጆች ሰማይና መሬት ነው። እኔ በ12 ዓመቴ ስንቅ ቢያልቅብኝ የ4 ሰዓት መንገድ ነው 28 ኪሎ ሜትር በእግሬ ሄጄ ስንቄን ተቀብዬ እመጣለሁ፣ ለወርቅ ለቤን ማለት ነው። ከእህቴ ጋር ሙሉ የሄድንበት ጊዜ አለ። የምንጭ ውሃ እየጠጣን መንገድ ላይ ቀጋ ምናምን ካለ ቀጋ እየበላን፣ ግን አልፎ አልፎ ነው ቀጋ ሊኖር የሚችለው። ግን የምንጭ ውሃ ጠጥተን አንዳንድ ጊዜ ስንደርስ ከውሃው እዚህ እንጠጣለን ብለን ስንደርስ ደፍርሶ ይቆየናል። ከብቶች ገብተውበት ስለነበረ ደፍርሶ ይቆየናል። በቃ መቀጠል ነው፣ ምንም ማድረግ አይቻልም። በጣም ነው በክፍል አንዱ ስለነበረን ጊዜ የማመሰግነው አቶ ዝና። መጽሐፉ የት ይገኛል የሚለውን እንንገራቸውና። መጽሐፉ በየቦታው አለ፣ አማዞን ላይ አለ። ፕሪንት ኦን ዲማንድ ነው። እኔ መጽሐፍ ባትምሳ ብዬ ሳስብ ነከሌማ የኔ ያላሳትመው ተቀምጧል 50 ተሽጦ 100 ተሽጦ ስለተባለ እኔ እንግዲህ ምን ያህል አንባቢ ሊኖር እንደሚችል እንደማይችል ስለማላውቅ በጠቅላላው በዓለም ላይ መቅረብ ስላለበት አማዞን ላይ አለ፣ ባረንስ ኖብል ላይ አለ፣ ዋልማርት፣ ታርጌት፣ ኦንላይን ማንም ሰው በዚህ ታይትል በእኔ ስም ሰርች ቢያደርግ ያገኘዋል። በ2-3 ቀን ውስጥ ይደርሳል። ስለዚህ መጽሐፉ አለ እንደልብ። ግን እኔ ቤቴ አሳትሜ የከመርኩት የለኝም፣ ወይም ማተሚያ ቤት መካዘን የተቀመጠ የለም። መጽሐፉ በየቦታው አለ። በአማዞን በቀላሉ ማንም ሰው አዝዞ ሊያስመጣ ይችላል። አውስትራሊያ፣ ኔዘርላንድ፣ ካናዳ፣ ዩኬ፣ እዚሁ አሜሪካ እንደተሸጠ አውቃለሁ። እሺ፣ አመሰግናለሁ። እንግዲህ በክፍል 2 ደግሞ በጣም በርካታ ታሪኮች የጠቀስኩትን ከቀይ ሽብር ጋር የተያያዘውን ጨምሮ ወደ አሜሪካ የመጣህባቸውን መንገዶች፣ እዚህ ያለህን ነገር፣ ሌሎች ጉዳዮችን በተመለከተ በሰፊው የምንነጋገርበት ነው። ለዛሬው ቴንኪዩ በጣም አመሰግናለሁ ሪዮት። ታንኪዩ መጽሐፉን ስላነበብሽው፣ ስላዳመጥሽኝ፣ ጥሩ ጥያቄዎች ስለጠየቅሽኝ በጣም አመሰግናለሁ። እሺ፣ እኔም በጣም አመሰግናለሁ። አድማጭ ተመልካቾቻችን ክፍል 2ቱን ሳምንት ይዘንላችሁ እንመጣለን። ጥያቄ አስተያየት ካላችሁ በ703-475-6309 ወይንም ደግሞ በምንጊዜሚዲያ@gmail.com ጻፉልን። አብራችሁን ስለነበራችሁ እናመሰግናለን። መልካም ሳምንት። ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ፣ ከአድማጮች መድረክ መስታወት፣ የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703-475-6309 ስልካችን፣ ምንጊዜም ሚዲያ@gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ።